ወይኔ ጉዴ ፈላ። አንቺን አይቶ ወርቅ ያለሽ ቀስ በይ ቀስ በይ። ልቀቀኝ። አብርሽን እንደምንም ይዞት እንዲመጣ አድርጊያለሁ ያለሽ። እንዳታለቅሽ እንዳትጨናነቂ ነው ያለሽ። ንገሯት ሚኪያስ ማርቲ ንገሯት። ይኸውልሽ አንቺ ጎበዝ ስትሆኚ ነው አብርሃምም ወደ መጀመሪያው ማንነቱ ተመልሶ አንድ ላይ ልትሆኑ የምችሉት። ሊጨነቀ እንዳይሆን ቤታ የሚላ በቃላችን እኮ ምንም የሚያውቀው ነገር የለም እያልኩሽ እኮ ነው። በሩታና በኤፍሬም ነው እየተመራ ያለው። وفر وتسوق من البيت نزل ابلكيشن اشتري وشوف شو راح عليك. ተረጋጊ። ሌላም ሰዎች ችግር ሳትጨምሪ አንቺ ማትጨነቂ። ይምጣና አብርሃም ያለሽበት ሁኔታ ሲያይ ወደ ቀልብ ሊመለስ ይችላል። የሁላችንም ጸሎት ይሄ ነው አይደለም? አንቺ ደግሞ ከመጠን በላይ አቤልንም ሚኪያስንም እኔንም እንዲያጨናነቅሽ ምን ሊፈጠር ይችላል? ራስሽን ካላረጋጋሽ አብርሃም ወደ ቀልቡ እንዲመለስ አንቺ ካረዳሽ ማን ነው ሊረዳን የሚችለው? ለምን እንደዚህ ተጨንቀሽ ራስሽን እየጎዳሽ እስከዚህ ሰዓት ምን ቆየ? ይኸውልሽ ይመጣል አይደለም? በቃ ራስሽን እንደዚህ አታጨናንቂ። ቅድሚያ አንቺ ጤና ነው የሚቀርምሽ። ደጋግሜ እየነገርኩሽ ነው። እንደዚህ መሆን የለብሽም። ዶክተሩ ነግሮሽ አይደል? ምንም አልፈልግም። እሱ ብቻ ይመጣለሁ። ምን ብዬ ነው ግን ማውራው? ማርቲ ስለምንድን ነው ማውራው? ምን ብዬ ራሱ እንደምናገረው ሊያውቅ ይሻለኛል። እሱ ሲመጣላል ለምኝ እኮ ነው አናግራት አሟታል የሚላል የጥያቄ ሚኒስትር ከሙታጋም ነበር የት ሚኖር ይቻለ አቤት አንድ አሟታለሽ ታውራ መታል መጥቷል አይደል? ጥያቄ አትሪኳል ኤርሚላ ማውራት ፈለግሽ ነገር አንዲያውሉ አብርሃም አውራት አንዴ ኤርሚላ ነች አሟታል ገብቷል። አብርሽ ይምጣልኝ ብላ ነው መድኃኒት ራሱ በስትክክል እየወሰደች አይደለም። አብርሃም አውራት አንዴ ኤርሚላ ነች አሟታል ገብቷል። አብርሽ ይምጣልኝ ብላ ነው መድኃኒት ራሱ በስትክክል እየወሰደች አይደለም። አስሬ እየወደቀች ነው ከራስ ጋር አይደለም። ሄርሜላ ነች የምትወዳት ሄርሜላ እሷ የምትወድ ሄርሜላ ነች። እያስጨነቃችሁ ካለች አብራምን ምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አጓራቢ ለምደ አስር ሄርሜላ ነች ምትለው አናግሩሽ አንዴ አናግሩ። ይሄ ያለፈ ታሪካችን ነው። ከመጀመሩ ነው የሚያልፈው። አብርሃም አዲስ ህይወት በግድ ከአንተ ጋር እንድታገባት እንድታገባት ነው የሚፈልጉት። እንደዚህ የምታገባውም ያገባውም ሩታ ነው አይደል? በቃ አለቀ። አንዴ ቁጭ ብላ እናግራት። ሌላ ነገር ስማኝ፣ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ ትሄዳለህ። ምን ሆነህ ነው? ይኸው ኤፍሬም እና ሩታ ናቸዋ። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና፣ በግድ ነው እነዛ እንደዛ እያደረጉ ያሉት። ስማኝ እንደ አብርሃም ወደ ቀልቡ ተመለስ። ምን እንዳደርግልህ ነው የምትፈልገው? ንገረኝ ለእኔ ንገረኝ። بسرعة ووفر 25% مقارنة بأسعار. አንተ ለምን አንድ ቁጭ ብላ ተናገራት? ማብራት እሺ፣ የትን ውሰድህ? ወደ ራስ እንድትመለስ የትን ውሰድህ? አብርሃም ከራስ ጋር አለህም። ስማኝ፣ ከራስ ጋር አለህም። ከራስ ጋር ራስን አዳምጠው። እሺ፣ አላወ ሄርሜላ እኮ ነች። ሄርሜላ ነች። ከዛ በፊት ከእሷ ጋር ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ? እስኪ ንገረኝ። ማትፈልገው አንድ ነገር ስማኝ። የሁሉ ነገር እያደረግህ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ፣ ለአብርሃም ብለህ ነው። ሄርሜላን ትናንትና ነው ታውቃት? የልጅነት ጓደኛ ነው አይደል? አብርሃም ለምርጫው ተወው። ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነህ ነው? አንተ ነህ እኮ ለምርጫ ያልተውከው። ራሱ የምርጫ የሩታ ነች እኮ አለ። እንዴ ስማኝ፣ እኔ እኮ ይኸውልህ ኤፍሬም፣ አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላውቅም። ይኸውልህ ሰምተኛል አይደል? ነገር መታችሁ እኛን እንድትዘሩት እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄድች ለምንድን ነው በግድ በፍላጎት እኮ መለስ እንዳቸው አብረሽ ተረጋጉ። እስኪ በእግዚአብሔር ኤፍሬም በመቤት ስም በኢየሱስ ስም አንተ ምን ሆኗል? አንዴ ክርክሩን ተውትና ቁጭ ብላ እናግራት። እኔ እናንተ አብረን እኮ በመሀል ጣልቃ የሚገባ የነበረ ሰው ነው እኮ። እንዴ ሲታመም እንኳን ዞር ብሎ ያላገኝ ወንድም ነው እኮ። ደንብ በዚህ የምትሆነው እግዚአብሔር በግድ ስለምን ያለፈ ተው፣ ንቃ፣ ተው፣ በእግዚአብሔር ወደ ራስ ተመለስ። አሁን ፈልገህ ነው ይህንን ቤት የገባኸው? ልጄን ብዬ ነው እንዳልፈለግ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ከሄዳቱ አብርሃም ደስ የሚገባ ነው ሰው አይደለም። አንተ ማለት ናይት ሰው እንደሆንክ ልንገርህ። ስለ ማንነትህ ስለ ሩታም እያወራ ያለሁት ስለ እኔ ማንነት በደንብ አድርጌ ልንገርህ። ስለ ማንም ሰው ክፍተት ላውራ ምናምን ነገር አይደለም። ገባህ? አሁን ስራ መመኝ በጣም ብዙ ነገር በሰፊ ብናወራ ደስ ይለኛል። ሰላም እየተወደዳችሁ ውድ ቤተሰቦቼ ሰላም እየብዛላችሁ። ውድ ተመልካቾቼ እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን እንግዲህ ሩታና አብርሽ እንግዲህ በጣም
ሰሞኑ እንግዲህ ወዛጋቢ እየሆኑ ነው ማለት ነው። እንግዲህ ምን የገጠማት ሄርሜላ፣ እንደገና ደግሞ አብርሽ ምን ሆኖ ነው? ሁለተኛ ደግሞ ከዚህ በፊት አልፈልግምህ፣ ባሌ አይደለህም፣ አንተና እኔ መቀጠል አንችልም በዚህ ሁኔታ። አንተ ከፈለክ ልጅክ ማየት ባቴም ትችላለህ። እኔም ከፈለኩት ልጄ መንከባከብ መብቴ ነው። አንተም አንድ ቀን ወስደህ ታሳድራለህ፣ ልጅክ ትወስዳለህ፣ እኔም ደግሞ እንደዛው ምናምን ብሎ እንግዲህ እንደዚህ ያወሩ ነበረ። እንደዚህ ነው ውላቸው። አሁን ደግሞ ሀሳባቸው ተቀየረ እና ማለት የፈለኩት አሁን ደግሞ ምን ገጠመው? ምንድነው የገጠመው ነገር? አብርሽን በእንደዚህ ሁኔታ ወይም በእንደዚህ መልኩ ምንድነው ፍዝዝ ያደረገው? ምንድነው የቀመሰው? ምን ቀምሶ ነው? ምን ሆኖ ነው? እንግዲህ አብርሽ ይሁን በቃ ወደዛም ና ይላሉ፣ ወደዚህም ና ይላሉ። ድምዝዝ ብሎ በዛው ቀረ ማለት ነው። አብርሽ ምን ሆኖ ነው? በምን አስናክታ ነው ሩታ? ምን አድርጋት ይሁን? እህቱ እንግዲህ ና ወንድሜ አንተን ይዤ መሄድ አለብኝ ወይም አንተን ይዤ መውጣት አለብኝ ና ወንድሜ ብላ እንግዲህ የአብርሽ እህቱ እንግዲህ እሱን እየጎተተች ነበር። ምንም እሷንም ማስማት አልቻለም አብርሽ። እንግዲህ እንደምታዩት እንግዲህ አብርሽ ብዝዝ ብሎ እዛው ደርቆ ቀርቷል ማለት ነው። እንግዲህ ሄርሜላ ደግሞ በሱ ምክንያት በአብርሽ ምክንያት ታማ፣ በጣም ታማ እንግዲህ እንደምታዩት ታማ ነው እንግዲህ እንትን ሆናለች ማለት ነው። አብርሽ በእንደዚህ ሁኔታ ወይም በእንደዚህ መልኩ ያደረገው ምንድን ነው? ችግሩ ምንድን ነው? እንግዲህ ሀብል ለብሶ ነው። ሀብል ላይ የሆነ ነገር አድርጋ ነው የሆነ ነገር ሩታ ሀብል ላይ አድርጋ ነው በእንደዚህ ሁኔታ አብርሽን የደገመችው ወይም በዚህ ያደረገችው። ከኔ ውጪ ሌላ ቦታ እንዳትሄድ፣ ሌላ ቦታ እንዳትሄድ ምናምን ብላ ነው ሀብሉን። ስለዚህ ሀብሉን ማውለቅ አለብክ ወይም ሀብሉን አውጣው ብላ እንግዲህ የአብርሽ እህቱ እንደዚህ ትላለች። እንግዲህ አብርሽ ምን ሆናችሁ ነው? ምስቴ ሩታ ናት፣ እኔ ሩታ ነው የማያውቀው። እንግዲህ ምን ሆናችሁ ነው ምናምን ብሎ እንግዲህ ብዝዝ ብሎ ቀርቶል ማለት ነው አብርሽ። እንግዲህ ይሄ ነገር እንዴት ነው? እንዴትስ እንደዚህ ቻለ? ከዚህ በፊት ምስቴ አይደለችም፣ ከዚህ በፊት በቃ አልፈልጋትም ብሎ እንግዲህ ተስፋ የቆረጠ ሰው ተስፋውን እንዴት ተመልሶ እንደዚህ ለመለመው? እንዴት ነው? እንዴትስ ሆነ ይሄ እንደዚህ ምናምን ብሎ በቃ እነሱም እርስ በራሳቸው ያወሩ ነበረ እና አብርሽም እንግዲህ እንደምታዩት ነው ማለት ነው። እና ማለት የፈለኩት የእነሱ ድራማቸው እንግዲህ በአሁኑ ሰዓት በጣም እንትን እያለ ነው። እንግዲህ እህቱም ና ወንድሜና እኔ ሚኖኝ ነው፣ እኔ ከሩታ ጋር መሆን እንፈልጋለሁ፣ ከሩታ ውጪ ሌላ የትም አልሄድም፣ ማድረግም አልችልም ይላል ማለት ነው። እንግዲህ በጣም ወከባይ በስቷል ማለት ነው። እንግዲህ ሄርሜላ ታማ ሆስፒታል ገብታ እንግዲህ ታክማ እኔ ታምሜ ተኝቼ ሆስፒታል ላይ በተኛሁበት ሰዓት ላይ ያልመጣ አብርሽ እኮ በቃ ማለት ከኔ ጋር መቀጠልም አልፈልግም፣ ሁኔታው ያስታውቃል፣ አብርሽም ይመጣል ብዬ አላስብም ብላ ሄርሜላ ተመልሳ ትለቅሳለች። በቃ የሚያደርገው ነገር ግራ ገብታት በቃ የሁኔታው እስቲ እናንተ ሂዱ፣ እኔ እስቲ ከሱ ጋር ትንሽ እንትን ላድርግና ማረጋጋት አለብኝ፣ እሱም ላረጋጋ፣ እስቲ እናንተ ሂዱ ምናምን። ኧረ በፍጹም እኔ አንቺ ጋር መጠጋትም አልፈልግም፣ ከአንቺ ጋር መሆንም አልፈልግም፣ እኔ ከሩታ ጋር መሆን እፈልጋለሁ፣ ከሩታ ጋር ብሎ እንግዲህ ፍዝዝ ብሎ ሰው ቀርቷል ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ድራማቸው በጣም በጣም እንትን እያለ ነው። በጣም የሚገርም ድራማ እየሰሩ ስለሆነ እንግዲህ ቤተሰቦቻችን ይመስላል። ሩታ እንግዲህ ከዚህ በፊት በጣም እየሰደበች ነበረ። በጣም በቃ በጣም እንደፈለገችው እያወረች ነበረ እንደፈለገችው። አሁን ደግሞ ተመልሳ አንድ ላይ መሆን አለብን፣ አንድ ላይ መሆን እንግዲህ የልጄ አባት ነው፣ ባለቤቴ ነው። እናንተ ምን አገባችሁ? አንቺ ምን አገባሽ?
ከኛ ህይወት መውጣት አለብሽ ብላ እንግዲህ እንደዚህ ብላ